ወይ አንዳንድ ሰዎች እኮ ሰው ከራሳችን በላይ እኛ አዋቂ ነን ማለት ነው የሚታበዙ ሰዎች አላቸውና፣ በነገራችን ላይ እግዚአብሔርን የራሳችሁን ሳታውቁ ስለ ሰው አታውሩ ማለት ነው። ኦኬ። እና ሰው ልጅ እኮ ማለት ነው እንደ መፍቱ እንደፈለጋ በቃ ፍላጎቱ ወይም ውስጡ እንደፈቀደ መኖር መፍቱ ነው። እንደፈለጋ ማድረግ መፍቱ ነው። እንደፈለጋ መኖር መፍቱ ነው። አይመለከታችሁም፣ አያገባችሁም። እናንተ መጨነቅ ያለባችሁ ለራሳችሁና ለራሳችሁ ብቻ ነው። ሰላም ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ አላችሁ? አለው እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። እንዳያችሁት ማታ ብሩክና የመንግስት ላይ ነበር ትላንትና ማታ እና እንዴት ምርጥ ጌም ነበሩ። በእውነት ምርጥ ማለት ነው። በኢየሱስ ስም እንዴት ባዲስ እንደሚል ማለት ነውና ይሄ ለዚህ ይሄ እነኚህ ምስሉ ላይ ማለት እንትን የለጠፍኳቸው ሁለት ግለሰብ እነኚህ እብድ ናቸው። እሺ እብድ ናቸው ልንገራችሁ ብዬ ነው። እሺ ስለነሱ ምንም ማውራት አልፈልግም፣ ይቅርብኝ፣ እረፉ። አይመለከታችሁም ስለዛው ማለት ነው። ስለ ራሳችሁ አውሩ። እሺ እና ውዶች ትላንትና ጌም በጣም ምርጥ ጌም ነበር። በእውነቱ ላይ ያላችሁ ጨረቃ ፋሚሊዎች ማለት ነው እግዚአብሔርን እነ ዩዘር እነ ገኒ እነ ሰላሚና ዩዘር ሁለት ዩዘሮች ኤዴን በእውነት በጣም ምርጥ በቃ የኔ የምር እግዚአብሔር የሰጣችሁን ልብ አይወስድባችሁ። ፈጣሪ ያላችሁበት ቦታ ያኖራችሁ እግዚአብሔር ነው። በቃ የሰው ደስታ የሚያስደስታችሁ ከራሳችሁ በላይ ለሰው የምትጨነቁት የምትለዩ ቤተሰብ ናችሁ ጌታን። እና ደግሞ ብሩክና ሄሚ በእውነት እንደዚህ አይነት ፍቅር፣ እንደዚህ አይነት ደስታ፣ እንደዚህ አይነት ደስ የሚል ነገሮችን እያያችሁ ሌላ ነገር ውስጥ መግባት የለባቸውም ከዚህ በኋላ። የምር ነው። ስለ ልጅም ስለምንም አታውሩ እግዚአብሔርን። እናንተ ይሄ ድራማውን ትታችሁ የሆነ ይሄ ማይሆን ድራማ ትታችሁ ፍቅር የሚያጫውት በቃ የሆነ ታውቃላችሁ፣ ስለ ፍቅር ብታስተምሩ ጥሩ ነው ብዬ አስባለሁ። እኔ እግዚአብሔር ሰው በጣም ነው የምወዳችሁ። ቲክቶክ እና ሚዲያ ቲክቶክ እና ዩቱብ ሁሉ እናንተ ብቻ ይሆናል እግዚአብሔርን። እና የሆነ በቃ ምን ያደርግላችኋል እንደዚህ አይነት የሆነ የራሳችሁን ዝቅ የሚያደርግ ድራማ፣ ለራሳችሁ ክብር እንደሌለ የሚያሳይ ድራማዎች መሰረት ትታችሁ እንደዚህ አይነት ፍቅር ብታሳዩ በእውነት ዓለም ሁሉ ነው እናንተ የሚወደው ማለት ነው። ገባችሁ? እና አሁንም በጣም የሚወዳችሁ ሰዎች አላችሁ። የእናንተ ፍቅርን እንጂ ደስታን እንጂ የኔ አንተና ሄሚ ተደስታችሁ ሲቃችሁ ማየት ነው የሚፈልጉ ብዙ ሰዎች እና ግን የሆነ ድራማ ለመጀመር እየፈለጋችሁ ከሆነ ይሄ ልጅ ተወልዷል የሚለው ነገር ምክንያት አድርጋችሁ ነው። የምንም ልጅም የለም የምንም ነገር የለም። ግን በቃ እናንተ ፍቅር ማሳየት ነው ያለባችሁ። እውነቴን ነው የምላችሁት። በጣም ብዙ የሚወዳችሁ ሰዎች አላችሁ። እነዚህ አይነት ሰዎችን አንድ ሰው ፈጣሪ ነው እኛ እድሜ ልኩን እየወደደ ይቅር እያለ የሚያኖረው እግዚአብሔር ነው እንጂ ሰው ልጅ ከሰው አንድ ጥፋት ካገኘ ጥሎ ነው የሚጠፋው ነው አይደል እንዴ? እናንተ ሁለታችሁም በጣም የሚወዱ ሰዎች አሉ፣ በጣም ማለት ነው። እና በቃ እንደዚህ እንደተወደዳችሁም ፈጣሪ እስኪያኖራ ድረስ ዝም ብላችሁ ኖሩ። ይሄ ዩቱብ ላይ የምትሰሩት ድራማችሁን አቆሙ። እግዚአብሔር ልጅ ነው የምትሉ ሰዎች ልጅ እንኳን አልተወለደም፣ ልጅ የለም፣ አላስረገዘም ብዬ ነው ማስበው እኔ እውነት ሲነግራችሁ። ብሩክ አሁን እኔ ከዚህ ሴትዮ ጋር ተኝቶ አስረግዟል። እኔ እውነት እኔ በህልሜ ለራሱ መጥቶ አያውቅም ይሄ ሀሳብ ማለት ነውና ሊሆንም አይችልም፣ ውሸት ነው። ሰው ልጅ 11 ወር ላይ የሚወልድ ሰው የለም። ሰው 9 ወር ነው የሚወልደው፣ 9 ወር ምናምን ላይ ነው የሚወልደው እንጂ 11 ወር ነው። ቡታጀራ ሄዳችሁ ቆይታችሁ ነው። እኔ እንደው ስለ ልጅ እንኳን ማውራት አልፈልግም ነበር። ስለ ሰዎች እዚህ ጋር የሚወዱትን ሰዎች ስላየው ጣል አድርጌ ማለፍ ፈልጌ ነውና ብቻ ልጅ ነው የምትሉ ሰዎች ይሄን በዚህ ድራማ ሊጀምሩ ከሆነ አቆሙ። እግዚአብሔርን ሰውን የሚያስቀይማችሁ ማንነታችሁን የማይገልጽ ድራማ አትስሩ። ገባችሁ? ለራሳችሁ ክብር ሰጣችሁ የሚወዱን ሰውን ይዛችሁ ወደፊት ማየት ነው የሚጠበቅባችሁ እንጂ ማይሆን ነገር ማድረግ ማይሆን ድራማ መሰራት የምር አይጠበቅባችሁም ከእናንተ። እናንተ ቡና እየጠጣችሁ ብትመጡ ራሱ ሰው በጣም የሚወዳችሁ ሰው አለ አይደል እንዴ? የምር ነው። ቡና እየጠጣችሁ ብትመጡ የምር እየቀለዳችሁ ፕራንክ አድርጋችሁ ብትመጡ በጣም የሚወዳችሁ ሰው አለ ነው የምላችሁት። እንደዚህ የሚወዱን ሰዎች
ይዛችሁ ወደፊት መሄድ ነው ያለባችሁ እንጂ በቃ ምን ያደርግላችኋል? ድራማ በድራማ የምትሰሩት ባሪያል የለ፣ ሰብስክራይብ የለ፣ ቪው የሚባል ነገር የለ፣ ላይክ የለ። ምን ያደርግላችኋል? እናንተ ፍቅር በፍቅር ስትሆኑ ቲክታክ ላይ እናንተ ዩቱብ እናንተ በቃ ደምቃችሁ ነው የምትታዩት። ስለዚህ ይሄን ነገር ተው፣ ማይሆን ድራማ አትስሩ። እና ደግሞ ይሄ ከቤት የሚወጣው ምናምን ከዚህ ቤት እንደውም እናንተ የት እንዳላችሁ ባናቅም ያላችሁ ቦታ ተመችቶናል። ይመቻችሁ። እና ውዶች እንደዚህ ነው የምለው እኔ ሌላ ምንም ነገር የለም። ሰላምታ ጠየቅኳችሁ አልጠየቅኳችሁም አላቅም፣ ብቻ ሰላም ናችሁ ወይ ውዶች? ያለው እግዚአብሔር ይመስገን። እና ስለ ብሩክ እና ሄሚ እኔ መግቢያ ላይ የሰጠሁት አስተያየት ሰምታችኋል ብዬ አስባለሁኝ። እና እንደዚህ ሆኖ ቪዲዮ መሰረት ነው ያለባት፣ ፍቅር ማሳየት ነው ያለባችሁ። ጸብ ብሩክ እና ሄሚ ላይ አያምርባችሁ። እግዚአብሔርን ጸብ ማለት በስማም በእውነት እንጃ መቼም ነው እናንተ ላይ ማያምርባችሁ። ፍቅር ስትሆኑ በጣም ብዙ ሰው ይወዳችኋል። እና ውዶች በጣም ወዳችኋለሁ፣ በጣም አከብራችኋለሁ። መልካም ምሽት ይሁንላችሁ። ቪዲዮ ሼር አድርጉ፣ ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። መልካም ምሽት ይሁንላችሁ። ባይ